ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ቁሪሶ ነኝ። አብራችሁን ቆዩ። ኢትዮጵያ ለኢንዱስትሪ ዘርፉ የሰጠችው ትኩረት ለአፍሪካ ሀገራት አርአያ ይሆናል ሲሉ በአፍሪካ ህብረትና በአፍሪካ ኢኮኖሚክ ኮሚሽን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ተጠሪ ስቲቨን ካግቦ ገለጹ። በኢትዮጵያ የሚከናወኑ የልማት ስራዎች ሀገሪቱ በፈጣን እድገት ላይ መሆኗንም ማሳያ ናቸው ሲሉም ገልጸዋል። እሌኒ አርቃ ተጨማሪ አላት። በኢትዮጵያ የሚከናወኑ የልማት ስራዎች ሀገሪቱ በፈጣን እድገት ላይ መሆኗን ማሳያ ናቸው። የኃይል አማራጭ አቅሟን ለማጠናከር ያከናወነቻቸው ተግባራትም ለኢንዱስትሪው መስፋፋት የጎላ ሚና እንዳላቸውም አመላክተዋል። ኢትዮጵያ በልማት አርአያነት ረገድም ለሌሎች ሀገራት የምታካፍለው ሰፊ ተሞክሮ እንዳላትም የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ተጠሪው ስቲቨን ገልጸዋል። ኢትዮጵያ ከዓለም አቀፍ አጋሮች ጋርም ያላት ቅንጅታዊ አሰራር የሚበረታታ መሆኑንም ገልጸው ይህም ለሌሎች ሀገራት እንደ ሞዴል የሚወሰድ መሆኑንም ነው ያመላከቱት። የኢትዮጵያ መንግስት በኢንዱስትሪ ልማት ዘርፍ ከአጋር አካላት ጋር የሚያከናውናቸው ቅንጅታዊ አሰራሮችም በእጅጉ የሚበረታታ መሆኑን ተናግረዋል። ይህም ለሌሎች ሀገራትም ምሳሌ የሚያደርጋት ሲሆን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶም በእውቀት በቴክኖሎጂ መሰል ስራዎች ያለውን አጋርነትም አጠናክሮ ይቀጥላልን ብለዋል። ዩኒዶ ትስስሮችን ማመቻቸትና የቴክኖሎጂ ልውውጥን ከማበረታታት አኳያም እየሰራ መሆኑን ጠቁመዋል። የኢትዮጵያ መጪው ጊዜም ብሩህ መሆኑንም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮ ቴሌኮም ባለፉት 6 ወራት 85 ቢሊዮን ብር ገቢ ማግኘቱን የኩባንያው ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ገለጹ። በ6 ወራት 1.9 ትሪሊዮን ብር የሚገመት የገንዘብ ግብይት በቴሌ ብር መፈጸሙንም አስታውቀዋል። ክብረ በዓል መላኩ ተጨማሪ አላት። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የተቋሙን የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸም በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም ተቋሙ ባለፉት 6 ወራት የዲጂታል ኢትዮጵያ ግንባታን የሚያረጋግጡ ውጤታማ ስራዎች መከናወናቸውን ተናግረዋል። በቴክኖሎጂ ተደራሽነትና በዲጂታል አካታችነት ላይ ትኩረት አድርጎ በመሰራት አመርቂ ውጤት ማስመዝገቡን ገልጸው የደንበኞች ቁጥር 87 ሚሊዮን መድረሱንም አስታውቀዋል። የተቋሙ ስትራቴጂክ እቅድ አካታችነትን መሰረት ያደረገ መሆኑን ገልጸው በተለይም በገጠርና በታዳጊ አካባቢዎች ላይ የሚደረገውን የማስፋፊያ ስራ ዜጎች በዲጂታል ኢኮኖሚ ውስጥ እኩል ተሳታፊ እንዲሆኑ ለማድረግ የታለመ መሆኑን አስገንዝበዋል። ይህ የ6 ወራት አፈጻጸም ተቋሙ በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ ያለውን መሪነት የሚያጠናክር መሆኑንም ገልጸዋል። በ6 ወራት ውስጥ የ4G ኔትወርክ አገልግሎትን ለተጨማሪ 133 ከተሞች ተደራሽ ማድረጉን ተናግረው አጠቃላይ 1069 ከተሞች የ4G ኔትወርክ አገልግሎት ተደራሽ መሆኑን ተናግረዋል። ተቋሙ የኔትወርክ ጥራትን ሽፋን ለማሳደግ ባከናወናቸው ተግባራት 278 አዳዲስ የሞባይል ጣቢያዎችን ገንብቶ ለአገልግሎት ማብቃቱንም ጠቁመዋል። ከነዚህ ውስጥ 130 የሚሆኑት በገጠር አካባቢዎች የተገነቡ መሆናቸውንም አስታውቀዋል። በዚህም 102 ወረዳዎችና 332 ቀበሌዎች አዲስ የኮኔክቲቭ ተጠቃሚ መሆን ችለዋል ነው ያሉት። ይህም ተቋሙ ገጠራማውን የሀገሪቱ ክፍል ከቴክኖሎጂ ጋር ለማገናኘት የያዘውን ግብ የሚያሳይ መሆኑን ጠቁመዋል። በተጨማሪም የኢንተርኔት ፍጥነት ጥራትን ለማሻሻል የሚያስችለውን የፋይበር የማስፋፊያ ስራ በስፋት መከናወኑን በመግለጫቸው አብራርተዋል። የፋይናንስ አካታችነትን ለማረጋገጥ እየሰራ ያለው ቴሌብር ባለፉት 6 ወራት ስኬታማ እንደነበርም ተናግረዋል። በዚህም የቴሌብር ተጠቃሚዎች ቁጥር 58.6 ሚሊዮን መድረሱን ጠቁመዋል። በ6 ወራት ውስጥ ብቻ 1.9 ትሪሊዮን ብር የገንዘብ ግብይት መፈጸሙንም አስታውቀዋል። በቴሌብር በኩል 16 ሚሊዮን ዶላር ከውጪ የሚላክ ገንዘብ ወደ ሀገር ውስጥ መግባቱን አስታውቀው ተቋሙ ባለፉት 6 ወራት ውስጥ 85 ሚሊዮን ብር ገቢ ማግኘቱን ተናግረዋል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 37 በመቶ እድገት እንዳለውም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በጥቁር አንበሳ የአየር ትርኢት ላይ ለተሳተፉና ድንቅ ብቃት ላሳዩ አብራሪዎች እውቅና ተሰጠ። የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት በዓል ምክንያት በማድረግ የአንበሶቹ ሰማይ በተሰኘው ደማቅ የአየር ትርኢት ላይ ተሳትፈው የላቀ ወታደራዊ ጥበብና ጀግንነት ላሳዩ አብራሪዎች የእውቅናና የምስጋና መርሃ ግብር ተካሂዷል። ማርያማዊት በጻተ ተጨማሪ አላት።
በመርሃ ግብሩ ላይ የሀገሪቱን ሰማይ በጥበብና በጀግንነት ላደመቁት አብራሪዎች የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የሽልማትና የእውቅና ምስክር ወረቀት አበርክተዋል። ሌተናል ጀነራል ይልማ መርዳሳ በወቅቱ ባስተላለፉት መልእክት አብራሪዎቹ ያሳዩት የላቀ ጥበብ ከተራ ወታደራዊ ትርኢት ባለፈ የተቋሙን የቴክኖሎጂ የበላይነትና ሁለንተናዊ ዝግጁነት ለዓለም ያስመሰከረ መሆኑን ገልጸዋል። ከተቋማችን አልፎ ኢትዮጵያን አኩርታችኋል፣ የአየር ኃይልን የማድረግ አቅም በተግባር አረጋግጣችኋል ሲሉም አብራሪዎቹን አወድሰዋል። የነጻነትና የአንድነት ምልክት በሚል መሪ ቃል የተከበረው ይህ በዓል አየር ኃይሉ ባለፉት 9 አስርት ዓመታት የገነባውን ታሪክና ዘመናዊነት ያሳየበት ሆኖ አልፏል። የተሰጠው እውቅናም አብራሪዎች ለሀገር ሉዓላዊነት ለሚያደርጉት ተጋድሎ ክብር ለመስጠት፣ ለቀጣዩ የአየር ኃይል ትውልድ የሞራል መነሳሳትን ለመፍጠር እንዲሁም የሀገርን የአየር የበላይነት ለማረጋገጥ የሚደረገውን ጥረት ለማጠናከር ያለመ መሆኑ ተገልጿል። ባለፉት 90 ዓመታት የኢትዮጵያ የሉዓላዊነት ተምሳሌት ሆኖ የዘለቀው የኢትዮጵያ አየር ኃይል ከደርግ ውድቀት ማግስት አየር ኃይል አያስፈልግም በሚል የተሳሳተ እሳቤ ለቁልቁለት ተዳርጎ እንደነበር መረጃዎች ይጠቁማሉ። ከ40 ዓመታት በላይ ባገለገሉ አውሮፕላኖች ተሞልቶ ሀገር ብትወረር እንኳን ፈጣን ምላሽ መስጠት በማይቻልበት ደረጃ ላይ ደርሶ እንደነበርም ይታወሳል። ባለፉት 5 ዓመታት አየር ኃይሉ በሰው ኃይልና በትጥቅ ዘምኖ የውጊያ መሰረተ ልማቶች ገንብቶ ከዓለም ጋር ተወዳዳሪ የሆነ አቅም መገንባት እንደቻለ ይነገራል። የኢትዮጵያ አየር ኃይል ዛሬ የብሔራዊ አንድነት ምልክት የሆነ የኢትዮጵያን ተሰሚነት ከፍ ያደረገ ከዚህም ባለፈ ለቀጠናው መረጋጋት የጀርባ አጥንት የሆነ ነው። አየር ኃይሉን ማዘመን ለጦርነት መዘጋጀት ሳይሆን ብሔራዊ ጥቅምን ያለ ስጋት ለማስከበር የሚከፈል የህልውና ዋጋ ነው ሲሉም ተንታኞች ይናገራሉ። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ለኑሮ ምቹ አካባቢ ለመፍጠር ከባለድርሻ አካላት ጋር በመቀናጀት በትኩረት እየሰራ መሆኑን የሲዳማ ክልል አካባቢ ጥበቃና የአየር ንብረት ባለስልጣን አስታወቀ። ባለስልጣኑ ስስ የፕላስቲክ ኮረጆዎች ከገበያ ውጪ መደረጋቸውን በተመለከተ መግለጫ ሰጥቷል። አዳነሽ አለሙ ያዘጋጀውን ዘገባ ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች። የአካባቢ ጥበቃና የአየር ንብረት ባለስልጣን የአየር፣ የውሃ፣ የመሬትና የኢኮሲስተም ብክለትን የመከላከል ስልጣን ተሰጥቶታል። በዚሁ መሰረት ስስ የፕላስቲክ ኮረጆዎች በሚያደርሱት ብክለት መነሻ በሀገር ደረጃ ከገበያ ውጪ እንዲሆኑ መወሰኑ ይታወሳል። ይህንን ውሳኔ ተግባራዊ ለማድረግ የክልሉ የአካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን ተግባራዊ በሚደረግበት ሁኔታ ላይ መግለጫ ሰጥቷል። የአካባቢ ጥበቃና የአየር ንብረት ባለስልጣን ዳይሬክተር አቶ ሽታዬ ዩሙራም የፕላስቲክ ኮረጆዎች የአካባቢ ብክለትን የሚያስከትሉ በመሆኑም ከገበያ ለማውጣት ቅድመ ዝግጅት መደረጉን ገልጸዋል። ፕላስቲክ ነክ የሆኑ ነገሮች ብዙ ዓመታት ሳይበሰበስ በአፈር ውስጥ ይቆያል። ምናልባት ውሃ ውስጥ ከገባም ያው እንደዛው ይቆያል። ውጭ ከተጣለም ለአካባቢውም የራሱ ተጽዕኖ አለው። ምናልባት ከብቶች ከበሉ በእነሱም ከጤና አንጻር ከፍተኛ ጉዳት ነው የሚያደርሰው። ስስ ስለሆነ መልሰ መጠቀም አትችልም። ከዚህ አንጻር የፕላስቲክ በእርግጥ ጠቀሜታ እየሰጠ ነው ያለው። ይሁንና ከሚሰጠው ጠቀሜታ ይልቅ የሚያመጣው ብክለት ከፍተኛ ስለሆነ ለሰውም ለአካባቢውም ለእንስሳትም ጠንቅ ስለሆነ በሀገር ደረጃ ያው ተከልክሏል። ከጥር 23 2018 ዓመተ ምህረት ጀምሮም የፕላስቲክ ኮረጆዎችን የሚከለክለው ህገ ደንብ ተግባራዊ እንደሚሆንም አብራርተዋል። ሁሉም አካባቢውን እንዲጠብቅ ጽዱና ማራኪ የሆነ አካባቢ መጠበቅ አለበት። ሰው ልጆች ጽዱ፣ ማራኪ፣ ምቹ ቦታ መኖር አለበት ተብሎ ህገ መንግስታዊ የተደነገገ ነው። ስለዚህ ህገ መንግስት የሰጠን መብት ማንም መሻር አይችልም። ማንም ባለሀብት፣ ማንም ባለ ፋብሪካ ሰዎች የሚኖሩበት አካባቢ ብክለትን ማስከተል ያስጠይቋል። ስለዚህ ይህንን አውቆ በሀገር ደረጃ የወጡ ህጎችን አውቆ ራሱን ከአካባቢው ጋር በሚመች ሁኔታ ይህንን ስራ እንዲሰራና ከጥር 23 ጀምሮ የፕላስቲክ ስራ የቆመና በቀጣይነት ይህንን የሚተኩ ምርቶች ላይ እንድንጠቀም
አደራ ማለት ይላለው። ንጹህና ጽዱ አካባቢ ጠብቆ ለትውልድ ለማሻገር ሁሉም ባለድርሻ አካላት ሚናቸውን እንዲወጡም አሳስበዋል። አካባቢ ጥበቃ ስራ የአንድ ሴክተር የአንድ መስሪያ ቤት የመንግስት ብቻ አይደለም። ሁሉም አካባቢውን መጠበቅ አለበት። አስፈላጊ ያልሆኑ ለምሳሌ ከቤት የሚወጡ ጥራጊዎችን ከፋብሪካ የሚወጣው ከተለያየ ተቋማት የሚወጣው ቆሻሻ ነክ የሆኑ ነገሮች ለዛ የተመቻቸ ቦታ ነው ያለው። ያንን ማስቀመጥና የሚመለከታቸው አካላት መጥቶ ሰብስቦ ወደሚሄድበት ቦታ ነው መሄድ ያለበትና ሰዎች ባለማወቅ ይሁን በማወቅ በዲቺ ውስጥ በተለያየ ቦታ ሲጥሉ የነበረበት ሁኔታ ነው የነበረው። በሂደት ይሄ ነገር እየተሻሻለ እየመጣ ነው ያለው። ስለዚህ ይህንን ከተማችን መጠበቅ አለበት። ህግ የተቀመጡ ህጎች አሉ። ሰው በተሰጠው ግንዛቤ የማይሰራ ከሆነ ህግ አለ ራሱ የተቀመጡ ህጎች አሉ። ቀላል ህጎች አይደሉም። በአሁኑ ጊዜ ያስጠይቃል። በ2018 በመጀመሪያው ግማሽ የበጀት ዓመት በተከናወኑ ስራዎች የላቀ ኢኮኖሚያዊና ማህበራዊ ስኬቶችን ማስመዝገብ መቻሉን የሲዳማ ክልል ህብረት ስራ ልማት ኤጀንሲ አስታወቀ። ኤጀንሲው የ2018 የመጀመሪያ ግማሽ የበጀት ዓመት እቅድ አፈጻጸምን ገምግሟል። ይፍሩ አበበ ዝርዝር አለው። ኤጀንሲው የ2018 የመጀመሪያውን ግማሽ በጀት ዓመት እቅድ አፈጻጸም ባለድርሻ አካላት በተገኙበት ባለታ ወንዶ ከተማ ገምግሟል። ከሲቢሲ ጋር ቆይታ ያደረጉት የኤጀንሲው ዋና ዳይሬክተር ሽመልስ አጥሶ እንዳሉት ማህበራትን ከማደራጀትና ቀደም ብሎ የተደራጁትን ከማጠናከር አንስቶ የገበያ ትስስር በመፍጠር የኑሮ ውድነትን ለመቀነስ የተሰሩ ስራዎች ስኬታማ ናቸው። አያይዞም አገራዊ የማህበራት ሪፎርምን ተከትለው በክልሉ በተሰሩ ስራዎችም አዳዲስ ውጤቶች መመዝገባቸውን አስረድቷል። ውጤታማ ስራዎች ተሰርተዋል። ቁጠባን በመሰብሰብ ጥሩ ስራ ሰርተናል። ከእቅድ አንጻር 100% የተሳካ ስራ ሰርተናል። ከፖቴንሻል አንጻር ግን ኢኮኖሚያችን የሚያመነጨውን በስፋት በብዛት መሰብሰብ አለብን የሚለውን ነገር በሚቀጥለው ግማሽ ዓመት ትኩረት ኤሪያችን እንዲሆን እቅድ በመከለስ የምንሰራበትን ሁኔታ ነው የገመገም ነው። የማህበራት አንዱና ዋና ዓላማ ለዜጎች የስራ ዕድል መፍጠር ነው ያሉት የኤጀንሲው ዳይሬክተር ባለፉት 6 ወራት ለበርካታ ዜጎች ቋሚና ጊዜያዊ የስራ ዕድል መፈጠሩንና በቀሪው ግማሽ የበጀት ዓመት ትኩረት ተሰጥቶ የሚሰሩ ስራዎች የትኞቹ እንደሆኑም ጠቁመዋል። አንዱ ትኩረት ሰጥተን የምንሰራው ትኩረት ኤሪያችን ስራ ዕድል መፍጠር ነው። በዚህ በ6 ወር ከ10 ሺህ በላይ ለሆኑ ዜጎች ቋሚ እድል ስራ እድል ፈጥረዋል። ሁለተኛ ይሄ እንዲሆን አባል እንዲጨምር የአባላት እርካታና ተጠቃሚነት እንዲሳለጥ መሪዎች አርአያ ምሳሌ በጸዳ እጅ በእውቀት በቴክኖሎጂ መደገፍ አለባቸው፣ መስራት አለባቸው። ተጨማሪ ኮሚትመንት ወይም ተጨማሪ መሰጠትንም የሚጠይቅ ተቋም ነውና ምሳሌ መሆን፣ ራስን መስጠት፣ አብሮ መስራት ለእኔ ሳይሆን ለኛ የሚል አስተሳሰብ የሚገነባበት ተቋም ስለሆነ እሱ ላይም በደንብ መስራት አለብን የሚለውን ነገር ነው የገመገም ነው። በኤጀንሲው የማህበራት ማደራጃና ማስፋፊያ ዳይሬክተሮች ዳይሬክተር ደንበሎ ዳንጊሶ በበኩላቸው የህዝብ ሀብትና ገንዘብ ከብክነት ለመከላከልና ለማስመለስ በቅንጅት የተሰራው ስራ ውጤታማ መሆኑን ገልጸዋል። በዚህ በ2018 ዓመት በክልሉ መንግስትን በሰጠን ትኩረት አጋዥ አካላትን በመመደብ ሰራተኛ የስነ ምግባር ኦፊሰር በኤጀንሲያችን ብሎም በወረዳችን በዞንም ጭምር ስለተመደበ ታግዘን የተጭበረበረ ጥሰቶችን ላይ እርምጃ በመውሰድ ሊጠፋ የነበረ ገንዘብ በማዳን የጠፋውን ደግሞ በማስመለስ ሊጠፋ ይችላል በሚባል አካባቢ ላይ ደግሞ ግንዛቤ በማስጨበጥ በመተጋገዝ ከክልሉ ስነ ምግባርና ጸረ ሙስና ቢሮና ከወረዳና ከተማዎች ጋር ተቀናይተን በሰራ ነው ውጤት
ብዙ ማዳን ተችሏል። በተጠናቀቀው የ2018 የመጀመሪያው 6 ወር እቅድ አፈጻጸም በተመለከተ ገበያ በማረጋጋት የኑሮ ውድነትን ለመቀነስ ለዜጎች የስራ ዕድል ለመፍጠር እንዲሁም በሌሎችም ተግባራት መልካም የሆኑ ውጤቶች መመዝገባቸውን ከመድረኩ ተሳታፊዎች መካከል ያነጋገርናቸው የአንዳንድ ወረዳ ከተማ ህብረት ስራ ልማት ጽሕፈት ቤት የስራ ኃላፊዎችና ተወካዮች አስረድተዋል። በቀሪው ግማሽ የበጀት ዓመት ይበልጡኑ ቅድሚያ ትኩረት ሰጥተው በማከናወን የላቀ ውጤት ለማስመዝገብ የለዩዋቸው ተግባራት እንዳሉም እነዚሁ አካላት አንስተዋል። ማሳካት ካለብን ከ100% 91% አሳክተናል። በጉድለት 100% እንዳናሳካ ያደረጉትን በጉድለትም ለይተናል። ትልቁ ከሶስቱ እቅዳችን ዋና አድርገን የሰነው የገበያን የማረጋጋት ስራ ነው። 9 ሸማች ህብረት ስራ ማህበራት አለን። ከነዚህ ሸማቾች ህብረት ስራ ማህበር ጋር ከሌላ ቦታ ካሉትም ጋር ትስስር በመፍጠር በቀጣይስ ምን መስራት አለብን ብለን ማኔጅመንት ጋር ሆነን ከጽህፈት ቤቱ ኃላፊው ጋርም ሆነን በቅንጅት ለመስራት ወስነናል። ወረዳችን ውስጥ ከዚህ በፊት 16 ደካማ ማህበራት ነበሩ፣ ፋንክሽናል ያልሆኑ። እነዛን የሚፈርሱትን አፍርሰን መጠናከር የሚገባቸውን አጠናክረን 5 ጠንካራ ማህበር አውጥተን አሁን በአሁኑ ሰዓት 5ቱም ለአካባቢው ህብረተሰብ እና በተለይ በግብርና ጽሕፈት ቤት ግቢ ውስጥ ያሉትን ሰራተኞች አባል በማድረግ ስኳርና ዘይት እና ሌሎች ምግብ እህል አቅርበን እያከፋፈልን ያለንበት ሁኔታ ነው ያለ። ለህብረተሰቡ ችግር ፈቺ የሆኑ የተለያዩ የቴክኖሎጂ ሽግግር ስራዎችን እየሰራ መሆኑን የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ አስታወቀ። ተቋሙ በቴክኖሎጂ ሽግግር በጥገና፣ በጋርመንት፣ በቆዳ ምርቶችና በሌሎችም እየሰራ መሆኑን ተመላክቷል። እሌኒ አርቃ ዝርዝር አላት። የቴክኒክና ሙያ ተቋማት የሚወጡት ሚና ጉልህ መሆኑ ይነገራል። በርካቶችም በእነዚህ ተቋማት ተምረው ራሳቸውን ችለው ቤተሰባቸውን አግዘው ሀገራቸውን የለወጡ በርካታ ናቸው። ለህብረተሰቡ ችግር ፈቺ የሆኑ የተለያዩ የቴክኖሎጂ ሽግግር ስራዎችን እየሰሩ መሆኑን የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ አስታውቋል። ኢንስቲትዩቱ ኃላፊም አቶ ስንሻው ብርሃኑም ተቋሙ በቴክኖሎጂ ሽግግር እየተወጣ ያለው ሚና ጉልህ መሆኑንም ያነሳሉ። በርካታ ስራዎችን የኛ ተቋም ቀድሞ እየተሰራ የነበረው ስራዎች ደግሞ አሁን ደግሞ እንዲቀጥል ተደርጎ በርካታ ስራዎችን እየሰራ ነው የሚገኘው። ከነዚህ መካከል ላይ እንደምታውቀው የአቅም ግንባታ ስልጠናዎችን የተለያዩ ስልጠናዎችን የሚሰጥ ተቋም ነው ይሄኛው። ቅድም እንዳነሳው አራቱም ክልል ላይ ያሉ ቴክኒክና ሙያ ስልጠና ተቋማት ወደዚህ መምህራኖቻቸውን ይዞ እየመጡ የመምህራን አቅም ግንባታ ስልጠናዎችን የሚሰጥበት ትልቁ ማዕከል ነው ማለት ነው። ተቋሙ በቴክኖሎጂ ሽግግር በጽገና፣ በጋርመንት፣ በቆዳ ምርቶች በሌሎችም እየሰራ መሆኑን አንስተዋል። 6 አካባቢ የሚሆኑ ትላልቅ ወርክሾፖች አሉ። በእነዚህ ወርክሾፖች ላይ ለምሳሌ የቀርከሃ ወርክሾፕ አለ ትልቅ። እዛ ቀርከሃ ወርክሾፕ ላይ የተለያዩ ቴክኖሎጂዎችን የመስራት የተለያዩ ምርቶችን በማምረት የተለያዩ ስልጠናዎችን በመስጠት ደግሞ ብዙ ስራዎች እየሰራ የሚገኝ ተቋም ነው። ከዚህ በፊት እንደሚታወቀው ቴክኖሎጂዎች ከተሰሩ ወደ ኢንተርፕራይዝ ነው የሚሸጋገረው። አሁን ደግሞ ሽግግሩን ብቻ ሳይሆን የፕሮዳክሽን ስራዎችንም አብሮ በመስራት የትኛውንም ስራዎች ከመጡ የመስራት የመሸጥ ስራዎች ደግሞ ይሄ ተቋም በሰፊው ይሰራል ማለት ነው። ከዛ ባለፈ ከስልጠና ባለፈ ትልቁ የምንሰራው የጥገና ስራዎችን ይሰራል። ያ ማለት ምንድነው? የማሽነሪ ጥገናና ተከላዎች ይሰራሉ ማለት ነው። ተቋሙ የተለያዩ ስልጠናዎችን በመስጠት በርካታዎችን ለቁም ነገር ማብቃቱን በማንሳት በፊት ላይ ለቴክኒክና ሙያ ተቋማት ሲሰጥ የነበረውም ዝቅተኛ አመለካከት መቅረፍ እንደተቻለም አስረድተዋል። ቴክኒክና ሙያን ያው የወደቀ ተማሪ የሚገባበት ተደርጎ ነው የሚታሰበው። ይህ አስተሳሰብ ደግሞ ቴክኒክና ሙያ ያደገበትም ጥናት እንደሚያሳዩ ከዛ ነው። ሙያ የመጣው ከታች ጀምሮ ብረታ ብረት ስራዎች፣ የእንጨት ስራዎች፣ እነዚህ ጨርቃ ጨርቅ ስራዎች የምንላቸው ከዛ ከሎካል ከነበረበት ነው ወደ ዘመናዊ የመጣበት ስርዓት የነበረውና ይሄ ስርዓት ያኔ ጀምሮ የመጣ አስተሳሰብ ግን ይሄ አስተሳሰብ ደግሞ ወደ ቴክኒክና ሙያ ስንመጣም ደግሞ እንደዛ የወደቀ ሰው ገብቶ የሚሰለጥንበት መሄጃ ያጣ ሰው መጥቶ የሚሰለጥንበት አድርገን ነው የምናየው። ይሄ ስርዓት ግን ገብቶ የሰለጠኑ ሰዎች ደግሞ ምን ያህል እንደተጠቀሙ ደግሞ ስናይ ደግሞ እንደዛ አይደለም።
ተቋሙ ከውጭ ገቡ የነበሩ የተለያዩ የቴክኖሎጂ ማሽኖችን በአሰልጣኞችና አሰልጣኞች ማምረት መቻሉንም ተናግረው በዚህም የውጭ ምንዛሬን ማዳን መቻሉንም ጠቁመዋል። በቀጣይነትም ምርቶችን በማምረት ለገበያ በማቅረብ የውስጥ ገቢን ለማሳደግ በትኩረት እንደሚሰራም ተናግረዋል። ሰልጣኞችን በመረጡት የሙያ ዘርፍ በመሰልጠን የሙያ ባለቤት እንዲሆኑም ጥሪ አቅርበዋል። የተለያዩ ዲፓርትመንቶች አሰልጣኞችም ተቋሙ የቴክኖሎጂ ሽግግርን በማጎልበት በኩልም እየተወጣ ያለው ሚና የጎላ መሆኑን አንስተዋል። ከአግሪካልቸራል ጋር የተገናኙ ሊሆኑ ይችላሉ፣ ከኢንዱስትሪ ማሽነሪዎች ጋር የተገናኙ ሊሆኑ ይችላሉ። ቴክኖሎጂዎችን እናመርታለን። ያንን ቴክኖሎጂዎችን የቴክኒክና ሙያ መምህራኖችን በማምጣት የኢንዱስትሪ ቴክኒሻኖችንም ጭምር በማምጣት ስልጠና እንሰጣለን። ለማህበረሰቡ እንዲተላለፍ ወይንም እንዲሸጋገር እናደርጋለን ማለት ነው። ራን ባለነው ሁኔታ እዛም የሚቀበሉትን ስታይ እኛም የምንሰጠው እኛ ስንሰጥ ለነገ ለከነገ ወዲያ የሚለው ነገር የለም። በቃ ልጆች ናቸው ማግኘት ያለባቸውን ነገር በሙሉ ነው የምንሰጠው። እዛም ጋር ሄደህ ደግሞ ለውጡን ስታየው በጣም ደስ የሚል ለውጥ ነው እና ያው ኮምፒውተራይዝድ ለማድረግም ያለውን ስራ እየሰራን ያለነው። እንዳያችሁት ጃኬት ተለቅ ያሉ ቦርሳዎቹን እና እነዛ አድቫንስድ ትሬኒንጎቹን ትንሽ ከፍ ያሉ ተደራጅቶ ብዙ ጊዜ ኤክስፒሪየንስ ያላቸውና ፕሮዳክት ስራ የጀመሩ ሰዎች ለነሱ አድቫንስድ የሆነ ትሬኒንግ እንሰጣለን። ግን መጀመሪያ እንዲሁ ተደራጅቶ ለሚመጡት ለደራሽ ስልጠና የሚባለው ቤዚክ ትሬኒንግ ከቤዚክ ትሬኒንግ ጀምሮ እዚህ ይሰጣል። የጤና አገልግሎት ስራን ከማኑዋል አካሄድ በማላቀቅ ወደ ዲጂታላይዜሽን አሰራር ከመቀየር ባለፈ በዘርፉ የተሻለ ውጤት እንዲመዘገብ ለማድረግ ትልቅ ትኩረት ሰጥቶ እየሰራ እንደሚገኝ ያለታ ወንዶ አጠቃላይ ሆስፒታል ገለጸ። ሆስፒታሉ የአገልግሎት አሰጣጥን ቀልጣፋ ለማድረግ ያለመ በቴክኖሎጂ የተደገፈ ከወረቀት ንክኪ ነፃ የሆነ አገልግሎት አሰጣጥን በይፋ አስጀምሯል። ገዛይን ጋሻው ተጨማሪ አለው። በፕሮግራሙ ላይ የተገኙት የሲዳማ ክልል ጤና ቢሮ ምክትል ኃላፊ አቶ ሙንጣሻ ብራኖ በክልሉ ውስጥ የሚገኙ ጤና ተቋማት ከወረቀት ንክኪ ተላቆ ወደ ዲጂታል አሰራር በመግባት የተሻለ አገልግሎት ለማህበረሰቡ እንዲሰጡ ለማድረግ በርካታ ስራዎች እየተሰራ መቆየቱን አንስተዋል። ስምንቱንም ተቋም እኛ ምንድነው ማድረግ የምንፈልገው ከወረቀት ነፃ እንደሆኑ ነው የምንፈልገው። ናዳሬ፣ ቱላ፣ ቦና፣ አለታ ወንዶ፣ ያየ ምንም ጤና ጣቢያን ጨምሮ ማለት በዚህ አመት ምንም አይነት ወረቀት ከመጠቀም መውጣት መቻል አለባችሁ። ቅድም የምንለውን አይነት ኬር መስጠት አለባችሁ ብለን ከምናስባችሁ አንድ ጊዜ ዲፕሎይ ተደርጎ አንድ ጊዜ መጠቀም ተጀምሮ የሚቆም ነገር አይደለም። በየቀኑ የሚያስተምር ነገር ነው። በአምሬፍ ሄልዝ አፍሪካ ፕሮጀክት ካንትሪ ዳይሬክተር የሆኑት ዶክተር አዲስ ታምሬ በበኩላቸው ላለፉት ጊዜያት ከወረቀት ንክኪ ነፃ የሆነ ዲጂታላይዜሽን አገልግሎት አሰጣጥ ተግባራዊ እንዲሆን ለማድረግ የበኩላቸውን ድጋፍ እያደረጉ መቆየታቸውን ገልጸዋል። በዞኑ በኩል ያለው ኮሚትመንት አለ፣ በሪጅኑ በኩል ያለው ኮሚትመንት አለ። ዛሬ መስጠት የምንፈልገው አንድ ቻሌንጅ ነው። እንግዲህ የወረዳውም አለ ሜሩም እዚህ ነው ያሉት። ስለዚህ የምንሰጠው አንድ ቻሌንጅ ምንድነው? ክልሉ በዛም በኩል ሆነ በዛ በኩል ተሯርጦ የሶላሩን ጉዳይ መፍትሄ እንዲያበጅለት ዛሬ እዚህ መድረክ ላይ ፕሌጅ የምናደርገው 5 አዲሽናል ታብሌቶችን ዘመናዊ ታብሌቶችን ለሆስፒታሉ ዶኔት እናደርጋለን። የደቡባዊ ሲዳማ ዞን ዋና አስተዳዳሪ አቶ መንገሻ ፊታሞ በዞኑ ውስጥ የሚገኙ የጤና ተቋማት በቴክኖሎጂ ተደግፎ ከወረቀት ንክኪ ነፃ በሆነ መንገድ አገልግሎት እንዲሰጡ ለማድረግ ሰፊ ስራዎች ሲሰራ መቆየቱን ተናግረዋል። የቀለልን ሲስተም ባክ ምንም የሆነበት ጉዳይ የለም። አንድ ጄኔሬተር ነው አሁን ሲስተሙ አውቶማቲክ እንዲሆን የሚደረገው። ለዚህ እኛ እንደ ቦርድ ወስደን ከስራ አስኪያጁ ጋር ከሆስፒታሉ ጋር ወስደን እሱ መንተን እንዲደረግና እንዲጋዛ የማድረጉ ስራ እንመካከርበታለን የሚል ነገር ነው የሚኖረኝ። ክልል ቢሮ ይሄ ሆስፒታል የተሻለ አገልግሎት ለማህበረሰባችን እንዲሰጥ ማሽነሪ ድጋፍ ያደረጉ ቀላል አይደለም። ስለዚህ አሁንም ቢሆን ሶላር ፓናሉ ያን ዳይል ድጋፍ ስለማይሆን
ክልሉ መንግስትንም ጭምር አስተባብሮ በአጭር ጊዜ ውስጥ ያቀርብልናል የሚል ነገር የሚኖረኝ የሆስፒታሉ ዋና ስራ አስኪያጅ አቶ ፍጹም ዳንጉራ የአለታ ወንዶ ሆስፒታል በሁለንተናዊ በጤና ዘርፍ ውጤታማ የሚባል ስራ ሲሰራ መቆየቱን አንስቶ በቀጣይነትም ከወረቀት ንክኪ ነጻ የሆነ የዲጂታል አገልግሎት አሰጣጥ ተጠናክሮ እንዲቀጥል ለማድረግ ከሚመለከታቸው አካላት ጋር በመቀናጀት አበክሮ እንደሚሰሩም አስገነዝበዋል። ይሄ ሲስተም ያው ሲስተም ነው። ሲስተም በራሱ ክትትል ይፈልጋል፣ ተጨማሪ ግብዓቶችንም ይፈልጋል። እነዚህ ተጨማሪ ግብዓቶች ከሌሉ ቁጥጥርም ከሌለ ወደ ተፈለገበት ደረጃ ላይ ደርስ ይችላልና አሁን ወደ ተፈለገበት ደረጃ እንዲደርስ ዛሬ ላይ አስጀምረን ቀጣይነቱን ከማስጠበቅ አንጻር ሁላችንም የበኩላችንን ድርሻ መወጣት አለብን። ከወረቀት ንክኪ ነጻ የሆነ የዲጂታል አገልግሎት አሰጣጥ መጀመሩን የመረጃ አያያዝን ዘመናዊ ከማድረግ ባለፈ በትንሽ ጊዜ ውስጥ ብዙ ስራዎችን ለመስራት የሚያስችላቸው መሆኑን የሆስፒታሉ ሰራተኞች አስረድተዋል። ትልቅ ፋይዳ ነው ይሄ ኢኤምአር ሲስተሙ ስንጀምር ያመጣው። ስለዚህ ይህንን አገልግሎት ለአንድ ሰከንድም ወደኋላ ሳይል አጠናክረን መቀጠል ይኖርብናል። ለአምሬት ሄልዝ አፍሪካ በጣም ትልቅ አክብሮትና ምስጋና ነው ያለን። ጤና ቢሮውም አስፈላጊ ድጋፍ ከማድረግ ከጎናችን ነበረ። ስለዚህ ይህንን እድል ያገኘነውን ማህበረሰቡን በተሻለ ተነሳሽነት ጥራት ያለውን አገልግሎት መረጃውን ደግሞ በአግባቡ ለመጠቀም ይረዳናል። በማህበረሰብ ደረጃ በሆስፒታል ስታፉ ደረጃ በጣም ነገሮችን ያቀለለልን የኢኤምአር ሰርቪስ ኢምፕሊመንት መሆኑ ለዚህም ደግሞ አስፈላጊ የሆኑትን ግብዓቶች የሰርቨር ግብዓት፣ የኮምፒውተር ግብዓት ከዛም ደግሞ በኢኤምአር ጉዳይ ላይ ስታፎቻችንን ከማሰልጠን ጭምር የተደረገውን አበርክቶ እየተመለከትን ቴንኩ ማለት እፈልጋለሁ በድጋሚ። ከውጭ ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ ፕሬዝዳንት ትራምፕ አስጠንቅቀዋል። የቢቢሲን ዘገባ ክብረ በዓል መላኩ እንደሚከተለው ታቀርበዋለች። ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማትን ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ማስጠንቀቂያ ወደ ባህረ ሰላጤው ያሰማሩትን ግዙፍ የጦር አውሮፕላን ጫኝ መርከብና ሌሎችንም በመጥቀስ አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውም ተጠቁሟል። በቬንዙዌላ ላይ የወሰዱትን እርምጃ ያነሱት ትራምፕ ኢራን ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለው ተስፋ እንደሚያደርጉም አመላክተዋል። ቀደም ሲል ወደ ድርድር መጥተው ስምምነት እንዲያደርጉ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸመውን የአየር ጥቃት መከተሉንም ገልጸዋል። የኢራኑ የውጭ ጉዳይ ሚኒስትር ለሀገራቸው መገናኛ ብዙኃን ምንም አይነት ንግግር እንዳልተጀመረ፣ ነገር ግን ከአቀራራቢ ሀገራት ጋር ግንኙነት መጀመሩን ጠቁመዋል። ይህ የትራምፕ ማስጠንቀቂያ የተሰማው አብርሃም ሊንከን የተባለው ግዙፍ የጦር መርከብና በርካታ ተዋጊ መርከቦች ከተለያዩ አቅጣጫዎች ባለፈው ሳምንት ተነስተው ወደ መካከለኛው ምስራቅ ከደረሱ በኋላ ነው። ኢራን ውስጥ ከተከሰተው ተቃውሞ ጋር በተያያዘ የጸጥታ ኃይሎች ተቃዋሚዎችን መግደላቸውን የሚቀጥሉ ከሆነ ከባድ ጥቃት እንደሚፈጽሙ ትራምፕ ሲዝቱ ቆይተው ተቃውሞው ጋብ ብሏል። አሁን ደግሞ የኢራን ባለስልጣናት በተደጋጋሚ ያስተባበሉትንና ለሰላማዊ አገልግሎት ብቻ ነው የሚውል ነው የሚሉትን የኒውክሌር ግንባታቸውን በተመለከተ በፍጥነት ወደ ድርድር ቀርበው ካልተስማሙ እርምጃ እንደሚወስዱ ዝተዋል። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ በምትሰጠው የአጻፋ ምላሽ ቀጠናዊ ግጭት ሊከሰት ይችላል የሚል ስጋት በባህረ ሰላጤው ሀገራት ዘንድ ተጠናክሯል። በዚህ ሳቢያም የነዳጅ ዋጋ ጭማሪ ታይቶበታል። ዘገባው የቢቢሲ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።